እሱ እዛ ቪዲዮ ላይ ስም አልጠቀሰም፣ ግን የተናገረው ነገር ለምን ከዚች ልጅ ጋር አገናኙ የሚለውን እናንተ ለማስረዳት ያክል ከተናገራቸው ነገሮች ውስጥ የቺን ልጅ የሚመለከት ብለው ሰዎች ፖስት እያደረጉ ያሉት ቪዲዮ አለ። ይሄን ያለው ቀጥታ እቺን ልጅ ለማለት ነው፣ እቺን ቲክታከር ለማለት ነው የሚሉ ሰዎች ስላሉ ምንድነው ያለው የሚለውን እስቲ በትንሹ ላሳያችሁ። መጀመሪያ የዘንድሮ ቲክቶከሮች ደግሞ ሌላ ጉዳ መጡ። ማታ ጭፈራ ቤት ባደሩበት ልብስ የክለቡን ላብ እንኳን ሳይታጠቡ ጧት ቤተክርስቲያን ሄደው የምስጋና ቪዲዮ ይለቁልናል። አስቡት እስቲ። ባጠገባችሁ ስታልፉ የሺሻና የዕጣን ሽታ ተደባልቆ ነው የሚሸታችሁ። አንዳንድ ስክሮል ስታደርጉ አንዱ ቪዲዮ ላይ ነይ ማታ ማታ እያሉ ውስኪ ሲራጩ አድረው ስዋይፕ ስታደርጉት ቀጣዩ ቪዲዮ ላይ አውደ ምሕረት ላይ ጸበል ሲረጩ ታያላችሁ። የምንገርመው እኛ ነን። አንድ ባለጌ ቲክቶከር ቤተክርስቲያን ግቢ ሲገባ ስናይ እኮ ልክ የደርቢ ዋንጫ እንደበላ ትልቅ ቡድን ድል እንዳስመዘገቡ እንደምንቆጥረው። ወይኔ ኮመንቱ እና ዘንበዋለን አይደል? የኔም ቤት እንትናይ የመቤት ወዳጅ ጸጋውን ያብዛልሽ። ኧረ ምን አይነት ጸጋው ነው! የሃንጎቨር ጸጋ ነው። እናም እንግዲህ ከዚህ ንግግር ሌላ ደግሞ ይህንን ፓርት አንዴ ስሙኝ። የሀገራችን ባለሀብት ለጾታዊ ጉዳይ እኔን ከፈለገኝ ያለማንገራገር ዝግጁ ነኝ የሚለውን ንግግሯን እንግዲህ ብዙዎች ተቆጥተውበታል። ግን ለካ እሷ ታይቷት ነው ማስታወቂያ እንዳሰሯት በሚዲያ አይተናል። እንግዲህ ባለሀብቱን በአደባባይ ክብራቸውን የሚነካ ንግግር መናገሯ መጥፎ መስሎን ነበር። ግን የስራ እድል ካመጣላት እኛም አንዳንድ ካምፓኒዎችን ልንዘረጥጣቸው አስበናል ያሉ ግለሰቦች አሉ። ረፉ ይሄ ሁሉ እስካሁን ኖርማል ነበር ባይዘው። ምክንያቱም አንዳንድ ድርጅቶች ምርታቸው ይሸጥላቸው እንጂ ማስታወቂያ የሚሰራላቸው ሰው ጭራ ቢኖረው የሰው ጅብ ቢሆን ምንም ግድ የላቸው። እናም እዚህ ጋር የብዙዎችን ትኩረት የሳበው ነገር አንድ ባለሀብት ባገኝ አልምርም የሚል ንግግር ነው። ይህንን እንግዲህ ከቲክቶከሯ ባምቢ ሀበሻ ወይም ከሃና ግዴ ውጪ በሌላ ሰው ስላላየን እሷ ነች የሚል ነገር ነው ሰዎች እያሉ ያሉት። እና ለዛ ነገር ደግሞ እሷን እየተናገረ እንደሆነ ለማሳየት ያመጡትን ቪዲዮ ላሳያችሁ። ከዚህ በፊት ከባለ ሀብቱ ጋር በእንደዚህ አይነት መንገድ ቪዲዮ ሰርታለች፣ ወይም ደግሞ ላይቭ ላይ ሰዎች ለጠየቋት ጥያቄ እንደዚህ ብላ መልስ ሰጥታ ነበር። ስለዚህ ቀጥታ ይሄ ጉዳይ የሚመለከተው እሷን ነው ብለው ያስቀመጡትን ቪዲዮ ላሳያችሁ። አላሙዲን ይሳሳትብሻል፣ እሷን አትምሰይ፣ ይቅርብሽ። ማንን ማህደር ነው አላሙዲን እንዳይሳሳት? እኔ ቢሳሳት ላርመው፣ እኔ ቢሳሳት እማርመው ይመስላችኋል እንዴ? ቆይ ግን እናንተ እንግዲህ ከባለ ሀብት ጋር የተያያዘ እኔ ባገኘው አልምርም የሚል አይነት ንግግር የተናገረችው እሷ ብቻ ነች። ስለዚህ ይሄ ጉዳይ ቀጥታ እሷን ይመለከታል እና